መከተል የፈለገ ሙስሊም ነው መሆን ያለበት። ለዛ ነው ኢየሱስ ሲያስተምር ለሐዋርያቶቹ ምን ይላቸዋል? አላህ አዘወጀል በእኔና በመልእክተኛ የእመኑ ብሎ ባዘዛቸው ጊዜ ሐዋርያቶችን አመንን እኛ ሙስሊሞች መሆናችንን መስክራሉ ይላል። ስለዚህ ሙስሊሞች ነበሩ። የአላህ መልእክተኛ ሰለም በሀዲታቸው ላይ ምን ይላሉ? እንትኖች አንቢያዎች ወይም ደግሞ ነቢያቶች ሙስሊም ወንድማማቾች ናቸው፣ ዲናቸው ደግሞ አንድ ነው ይላሉ። ግልጽ ነው። ኢሳ አለይሂ ሰላም ነብይ ነው። እኔ የአላህ መልእክተኛ ነብይም አድርጎኛል ሰላም ነብይ ነው። ስለዚህ ሙስሊም ነበረ፣ ሙስሊም ናቸው። ሙስሊሞች ደግሞ ጀነት ይገባሉ ማለት ነው። ስለዚህ ኢሳ አለይሂ ሰላምን እንከተለዋለን፣ ምንድነው እንቀበለዋለን። ነብይ ነው፣ የአላህ መልእክተኛ። በእሱ የማያምን ሙስሊም ደግሞ ሙስሊም ተብሎ ሲጀመር አይጠራም ማለት ነው። ወላኪን ይህ አሁን እናንተ የምታምኑበትን እምነት ግን አናምንም። ያንን ሲጀመር እንኳን እኛ ሙስሊሞች ባይብል ራሱ አይቀበላቸውም። እሱም ማየት እንችላለን በማስረጃ። ጥምቀት አለ ሙስሊሞች ዘንድ ይጠመቃላቸው። ጥምቀት በውሃ መነከር እንደዛ ለምሳሌ አሁን ማርቆስ ወንጌል 16 ላይ ያመነ የተጠመቀ ይድናል ይላል። ለምሳሌ እናንተ ያመነ የተጠመቀ ይድናል፣ ያመኑትም እነዚህ ምልክቶች ያሉ እባቦችን ይጨብጣሉ ምናምን የሚለው ይሄ በኋላ የተጨመረ ጭማሪ ነው። በነገራችን ላይ ጥንታዊ ቅጆች ላይ የለም። ይሄ ቫቲካንስ ምናምን አለስከንድሪያ የሚለው ጥንታዊ የኢየሱስ አስተምሮ ናቸው መጀመሪያ ተብለው የሚታመኑት መጽሐፍቶች ላይ የለም። ከጊዜ በኋላ የተጨመረ ጭማሪ ነው የመጀመሪያው። ሁለተኛ ደግሞ ጥምቀት የሚባለው ኢየሱስ አያውቀውም ሲጀምር፣ አንተን አላለም፣ አላስተማሪም። ይሄ ያመነ የተጠመቀ ይድናል፣ ያላመነ እነዚህ ይፈረድበታል ምናምን እያለ ያስተማሩት ትምህርት ጭማሪ ነው፣ የተጨመረ ጭማሪ ነው። ሲቀጥል ደግሞ እኛ ሙስሊሞች ምንድን ነው ይሄ በውሃ መነከር የሚባለውን ነገር ነው አንጠመቅም እኛ ሙስሊሞች። ወላኪን ይሄ የተፈጥሮ ጥምቀት እምነትን መያዝ ከሆነ ግን የተፈጥሮ ጥምቀት ተብሎ ይጠራል። ፊጥረተላ ቆይ አንድ ጊዜ የተፈጥሮ መንክር ያዙ ይላል። ከመንከርም ከአል ይበልጥ ማለት ለከችላለ ሱረት አልበቀራ ይነገራል። ልጨርስ ቆይ አንድ ጊዜ ስለኛ ስለሆነ የጠየቀው ማለት ነው። ስለ ጥምቀት እየጠየቅ ስለሆነ ሱረት አልበቀራ ለምለከች ለስፓኒታ ላይ የተፈጥሮ መንክር ያዙ እያለ ይናገራል። ገጽ ነው። የተፈጥሮ መንክር ምንድን ነው ሲባል የተፈጥሮ እምነት ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱ በቀራ ላይ ይህንን ተናግረዋል። ሱረቱ ሩም ላይ ደግሞ ይሄ የተፈጥሮ መንክር ምንድን ነው ሲባል የሰው ልጅ የተፈጠረበትን ሃይማኖት ያዟት እያለ ይናገራል። የሰው ልጅ ሲፈጠር ሙስሊም ሆኖ ነው የሚፈጠረው። የአላህ መልእክተኛ ሰላም በሐዲሳቸው እንደተናገሩት አላህ አዘ ወጀል እንደተናገረው የተፈጥሮ መንክር ተብሎ የሚገለጸው ምንድን ነው? ኢስላም ነው ማለት ነው። ግልጽ ነው። ከዛ ውጭ ግን ይሄ በውሃ ተነክሮ እምነትን መቀየር የሚባል ነገር እስልምና ላይ የለም። የተፈጥሮ መንክር ላይ የተፈጥሮ መንክር ወይም ደግሞ የተፈጥሮ ጥምቀት የሚባለው ነገር ወይም ደግሞ ይሄ እምነትን መያዝ የሚባለው ነገር ግን በተፈጥሮ አምላካችን አላህ አዘ ወጀል በዛ ላይ ነው የፈጠረን። የሰው ልጅ በአጠቃላይ እንደዛ ነው የተፈጠረው ሲጀመር። ግልጽ ነው። ከጊዜ በኋላ ነው የአላህ መልእክተኛ እንደተናገሩት አይሁዳዊ ወይም ክርስቲያን ወይም መጁሳ ወይም ሌላ ሃይማኖት ተከታይ ያደርጉታል እንጂ ብለው በሰሂህ ቡኻሪ ላይ ይናገራሉ። ስለዚህ ከጊዜ በኋላ ነው ሰው የሚቀየረው ነው። ሰው ይሄ ነው ወገናችን። አሁን ለምሳሌ ቅድም እያወራች ከሙስሊም ውጭ ማንም ገናታ ይገባል ብለሻል። እንዴት እንደዚህ ልትይ ይቻላል? የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ስለነገሩ ይሄ ነው። የአላህ መልእክተኛ አለይሂ ሰላቱ ያላህ እሺ ቆይ ለምሳሌ እናንተ ኢየሱስ ለምሳሌ ሮሜ ምዕራፍ 10 ቆይ በተራ ቢኖር አይሻልም? ለምሳሌ ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ክርስቶስ ጌታ እንደሆነ ባለቤታችን በአፍ ብትመሰክር ትድናለህ ይላል። ለምሳሌ እናንተ ኢየሱስ ክርስቶስ ነብይ ነው እያላችሁ እንዴት ነው ገነት እንገባለን የምትሉት? ኢየሱስ ክርስቶስ መሆኑን እኮ እኛ እናምናለን። ክርስቶስ ማለት የተቀባ ማለት ነው አይደለ? ቅብ ማለት ነው። ቆይ አንድ ጊዜ ቆይ ተነጥ ብላችሁ ተጣራሉ። በአፍ ብትመሰክር ትድናለህ። እናንተ ግን ነብይ ነው ብላችሁ ነው የምታምኑት? ቆይ እሺ እንትና ማን ስም ቆይ አንድ ጊዜ ከአንዱ ሳንወጣ ከአንዱ ወደ አሁን ቅድም ስለ ጥምቀት አንስተህ ነበር እና ስለ ጥምቀት ልጠይቅ ስል ወደ ሌላ ገባህ ደግሞ። አሁን አንተ ስለ ጥምቀት ቅድም ወይ እመልስልሃለሁ። ፈጠን ያለ ጠይቅ። ቆይ እስኪ ሰለሞን አንዴ ኧረ ምን ነው ወደ ገነት ለመግባት ቸኩለናል። ለእናታችሁ እሺ ቆይ ትገባለህ፣ ችግር የለውም ኢንሻአላህ። ሙስሊም ከሆንክ ትገባለህ። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ምን ይላሉ መሰለህ? ማስረጃ ላቅርብልህና ከዚያ ወደ ቀጣይ እንሄዳለን። የአላህ መልእክተኛ ምን አሉ? መማተ ወሁወ ያዕለሙ አነሁ ላ ኢላሀ ኢለላህ ደኸለ ልጀና ይላሉ። አንድ ሰው ከአላህ በስተቀር በሀቅ የሚመለክ አምላክ የለም የሚለውን ነገር አውቁ አምኖበት ከሞተ ምን ይሆናል? ጀነት ገባ። ይገባን እንኳን አይደለም ጀነት ገባ። ግልጽ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። እንደገና ደግሞ ምን ያሉ አንድ ሐዲሳቸው ላይ ደግሞ ምን አሉ?
አንድ ሰው ካለ ምንድን ነው ኩሉ ኡመት የድኹሉነ ጀና አሉ። ሁሉም የኔ ኡመቶች ጀነትን ይገባሉ ኢላ መን አባሉ እምቢ ያለ ሲቀር ወመን ያዕባ ረሱሉላህ አንተ ያላህ መልእክተኛ ማን ነው እምቢ የሚለው ጀነት ግባ ተብሎ ማን ነው እምቢ የሚለው ሲባሉ መን አጣኒ እኔን እሺ ያለኝና የታዘዘ ማን ነው እምቢ ያለው እሱ ነው። ማን ነው እሺ ያለኝ እሱ ነው ደኸለ ጀነ የተባለ እሱ ነው። እንደዚሁም ደግሞ ወመን ዓሳኒ እኔን እምቢ ያለኝ ደግሞ ፈቀድ አባ እሱ ነው እምቢ ያለው ብሎ ያላህ መልእክተኛ ሰላም ተናግሯል። ስለዚህ ጀነት የሙስሊምን ነፍስ ብቻ ናት የምትገባው ማለት ነው። ሲቀጥል አንተ ቅድም ያነሳኸው ነገር ኢየሱስ ክርስቶስ በልብህ ብታምን ብላል። እኛ በኢየሱስ ክርስቶስ ክርስቶስ ነው ብለን እናምናለን። ገጽ ነው ኢየሱስ ክርስቶስ መሲህ ነው ብለን እናምናለን። መሲህ ማለት መሳሀ የተቀባ ማለት ነው። ግልጽ ነው። ወይም ደግሞ መሳሀ ማለት እንትኖችን ሲዳብስ ወይም ድዋያቶችን ሲዳብስ የሚፈወሱለት ማለት ነው። ግልጽ ነው። ያንን ነገር ማነው የሰጠው ሲባል አምላካችን አላህ አዘወጀል ነው መሲህ ያደረገው። ባይብል ላይም ስትመለከት ክርስቶስ ያደረገው ማን ነው? አምላኩ ነው። እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ስለዚህ ክርስቶስ ያደረገው እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ከመደረጉ በፊት እና ክርስቶስ ከመደረጉ በፊት ጌትነትም ሆነ ክርስቶስነት የለውም። ገጽ ነው። ይሄንን ማን የሚናገር የሐዋርያት ስራ ላይ በግልጽ ተቀምጦ አነሳ ማለት ነው። ስለዚህ በቁርአንም ላይ ስትመጣ መሲህ ነው ወይም ደግሞ ይሄ መሲህ ተብሎ ተጠርቷል። መሲህ ሲባል ግን ምንድን ነው? ድውያንን ሲፈውስ ስለነበረ በአምላኩ ፍቃድ እኔ ጌታ ዘንድ በተአምር ወደ እናንተ መጣሁ ስላለ ተአምር ስለተሰጠ በዛ ነገር ስለተሰጠው ያንን ነገር ያደርግ ነበር። ያንን ነገር ግን የእሱን አምላክነት ለመግለጽ ሳይሆን የአንዱንና ብቸኛውን አምላክ የአላህን አምላክነት ገልጾ ለእስራኤላውያን ያስረዳ ዘንድ ነው ያንን ተአምር የተሰጠው። ልክ እነ ሙሴ እነ ሌሎችም እነ አብርሃም የተሰጣቸው ተአምር እንዳለ ሁሉ ለኢሳ ዓለይሂ ሰላም ተአምር ተሰጥቷል ነው። እና ይሄ ነው። ቀጥል። ኦኬ። ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ ባለቤት ብትመሰክር ትድናለህ ካለ ታዲያ እናንተ አሁን ኢየሱስ ክርስቶስ ጌታ ነው ብላችሁ ታምናላችሁ? በእርግጥ ደግሞ ለምሳሌ ወንድሙን የማይወድ ነፍሰ ገዳይ ነው ይላል። አሁን እናንተ መጽሐፍ ውስጥ የእንትን ባለፈው አይቼ ክርስቲያኖችን ግደሉ ላይ አሳዳቸው ግብር ባይታቸው ከሚከፍሉ ድረስ ላይ ግደላቸው ነው ነገሩ። ግን የእኛ መጽሐፍ ምን ይላል? ወንድሙን የማይወድ ነፍሰ ገዳይ ነው ይላል። እናንተ መጽሐፍ ደግሞ ክርስቲያንን ስም ጠርቶ ክርስቲያንን ግደሉ፣ አጥፏቸው፣ ግብራቸውን ባይታቸው እስከሚከፍሉ ድረስ አሳድዷቸው ይላል። ለምን እንደዚህ ይላል? እሺ በመጀመሪያ ደረጃ እኛ ኢየሱስ ክርስቶስን ጌታ ብለን አንቀበልም። ጌታ ብላችሁ በባይብል ላይ ግን ጌታ የተባሉ ብዙ አካላቶች አሉ። ለምሳሌ አብርሃም ጌታ ተብሏል። እነ ዮሴፍ በፈርዖን ላይ ጌታ አድርጎታል እግዚአብሔር። ልክ ኢየሱስ ክርስቶስም ጌታ የተባለው መምህር፣ አለቃ፣ የሚያስተምር እንደማለት ነው እንጂ የመለኮትነት ጌትነት ስላለው አይደለም። ጌታ ያደረገው ማን ነው ሲባል አንዱ አምላክ ነው። የሐዋርያት ስራ ላይ እንደገለጸው እግዚአብሔር ክርስቶስም አደረገው። ስለዚህ የተደረገን ነገር እናንተ እያመለካችሁ ትገኛላችሁ። ከጊዜ በኋላ የመጣን ነገር ማለት ነው። ሲቀጥል ደግሞ ምንድን ነው እናንተ ወንድሙን የሚወድ ብሏል ምናምን ብለህ ተናገርክ እና ቅድም ሰላም ብላችሁን ነው የገባችሁ ክርስቲያን ወገኖች። እና እንኳን አይደለም እናቀርተው መውደድ ተወውና ሰላም በክርስቶስ ትምህርት የማይኖር አምላክ የለውም። ምንድነው አብና ወልድ የሉትም ካለ በኋላ ያንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይመነዳል ነው ወይም በክፉ ስራው ይከፈለዋል እንዳያል ይነገራል። ቆይ አንድ ጊዜ ቆይ እኮ አንድ ጊዜ አንድ ሰው አብና ወልድን ካልተቀበለ ለምሳሌ ሙስሊሞች ስማቸውን አይጠራም። ለምሳሌ እኮ እኛ ሙስሊሞች በእናንተ እይታ ጣዖት አምላኪ አይደለን እንዴ? ስማቸውን ጠርቶ አይደለም የኛ መጽሐፍ የሚናገረው ነው እንጂ አሁን የእናንተ መጽሐፍ ክርስቲያኖችን ብለው እኮ ስማችን ጠርቶ ነው። ተረጋጋ። እኛ በእናንተ እይታ እኛ ጣዖት አምላኪ ነን አይደለንም? ፔስ ጣዖት አምላኪ ነን አይደለንም? አምላኪዎች ያው ሊኖሩ ይችላሉ፣ ግን የእናንተ መጽሐፍ ክርስቲያን ብሎ እኛ በእናንተ እይታ እሱን መልስ። እኛ በእናንተ እይታ ጣዖት አምላኪ ነን ወይስ አይደለንም? እናንተ በእናንተ እይታ ጣዖት ታመልካላችሁ አይደለም? እናንተ የእናንተን ጌታ ታመልካላችሁ። በአንተንም ሳይሆን በእናንተ እይታ ነው። በክርስትናው እይታ እኛ ጣዖት አምላኪ ነን አይደለንም? አሁን አንተ በምታይበት እይታ ማለት ነው። እኛ ጣዖት አምላኪ አይደለን እንደ ሁላ የምትሉን ነው። አንዱን አምላክ ነው ማለት ነው የምንገዛው እኛ። እኔ እንደዛ አይደለም። ለምሳሌ ሙስሊሞች ብል ሙስሊሞች አንተ ትላለህ አትልም አይደለም እኮ አሁን። ስለዚህ እኛ የምናመልከው አንዱንና ብቸኛውን አምላክ ነው ማለት ነው አይደለ? የአብርሃም የይስሐቅን አምላክ ነው የምናመልከው እኛ።
አይደለም። ለምሳሌ እናንተ አላህ ማለት ያው አይ ቲንክ በእኛ እግዚአብሔር ነው አይደል? ግን ያ መጽሐፍ ደግሞ የእኛ መጽሐፍ የምናገረው ስለዚህ እኛ የምናመልከው እናንተ እንደዛ ብላችሁ ነው ማለት የእኛ የአብርሃም ይስሐቅን አምላክ እንደምናመልክ ታውቃላችሁ ማለት ነው፣ ታምናላችሁ። ማንም ነው የሚለው ይሄ ጣዖት አምላኪ ምናምን የሚባል ነገር እዛ ላይ የለም። ጀስት ግን አሁን የጠየቅኩ ምንድን ነው አንተ እያልክ ምንድነው ሙስሊሞች በቃ አንዱን አምላክ ነው የሚያመልኩት እያልክ እንደምታምን እየጠየቅኩ ነው እንጂ እዛ ላይ ጣዖት አምላኪ ምናምን የሚል ነገር የለም። ማንም ነው የሚለው። እኛ ደግሞ ማንም ውስጥ እንገባለን ከክርስቲያኖች ውስጥ ማለት ከክርስቲያን ውጭ ወይም ደግሞ ይሄ ምንድነው አብና ወልድ ብሎ ከሚያምን ሰው ውጭ በአጠቃላይ ማንም ወደ እናንተ ቢመጣ ብሎ ነው የተናገረው። ይህንን ትምህርት ባያመጣ በቤታቸው አትቀበል፣ ሰላም አትበሉታል። እንኳን አይደለም ተው ወንድሙን ይውደድ አይደለም ሰላም ማለት ሰላም ያለው ሰው ደግሞ ኃጢአተኛ እንደሚሆን ነው የተናገረው ማለት ነው። ስለዚህ ይሄ ሙስሊሞች ብሎ ይጠራል። ሙስሊሞች ማንም ውስጥ እኛ አንገባም። አብና ወልድ ብለን እኛ እንቀበላለን። እናንተ ደግሞ ምን ይላል? ክርስቲያኖች ብሎ ዳይሬክትሊ ይጠራል። አብና ወልድ ብለን እኛ እንቀበላለን። አብና ወልድ ብለን እኛ እንቀበላለን። ፒስ እንቀበላለን። አንቀበልም። እኛ የማንቀበል ከሆነ ደግሞ ማንም ውስጥ ነው የምንገባው። ይህንን ትምህርት የማያመጣ ከሆነ መረጋጋት፣ ይህንን ትምህርት የማያመጣ ከሆነ በቤታቸው አጠቀ ይህን እኮ መልስልሃለሁ። አይሁዶች ክርስቲያኖች ምንድን ነው የሚለውን ነገር እኮ መልስልሃለሁ። ገና እኮ አልመጣሁኝም። ግን አንተ የራስህን ቅዱስ አድርገህ ሌሎችን እርኩስ አድርገህ ስለሳልክ ይህን አሁን የኛ ምን አይነት ነው የሚለው ነገር መልስልሃለሁ። ነገር ግን አንተ መጀመሪያ የያዝከውን ነገር ማጥራት አለብህ። ገብቶሃል? እንኳን አይደለም ተው ግደሉ የሚል ሁላ እኮ አለ ብርኪዳ ላይ። እግዚአብሔር አንድ ሰው ከእግዚአብሔር ውጭ የሚያመልክ ከሆነ ወንድ ወይም ሴት ከእግዚአብሔር ውጭ የሚፈልግ ከሆነ ጨረቃ አምላክ ይሁን ማንም ይሁን ቀጥታ ይገደላል፣ ይረጋገጣል። መጀመሪያ ማምለኩና ለማምለኩ እምቢ ካለ ይገደላል። ይህንም በማስረጃ ላሳይ ይችላል። እንኳን አይደለም ልታቅፈው አይደለም ሰላም ልትለው አይደለም ግደለው ብሎ ነው የሚያዘው ባይብልህ ማለት ነው። ገብቷል? ስለዚህ ይሄ ያለው ባይብል ላይ ነው። ታዲያ ወደ እኛ ስንመጣ ቁርአን ላይ አምላካችን ያለ ስብሃነ ተዓላ እና አይሁዶች እና ክርስቲያኖች ቆይ መረጋጋት መልስልህ እናንተ ጣዖት ነው እንደሚታመልኩት ለምሳሌ አሁን ሌላ እስቲ እናንተ ጣዖት እኛማ ጣዖት አንመልክም። በእናንተ እይታ እኛ መጽሐፍ ግን ሙስሊሞች ብሎ ይጠራል። ለምሳሌ አንዴ ቆይ ልመልስልህ። አሁን ልመልስልህ። ስለዚህ ሙስሊሞች ብሎ አሁን ልመልስልህ ነው። ቆይ ልመልስልህ ነው። ቆይ አሁን ወደ የእናንተን ጨርስን። አሁን ምንድን ነው እናንተ የአብና ወልድን ብሎ የማያመልክ በአጠቃላይ ማንም ብሎ ነው የተናገረው። ሙስሊሞች ምናምን ማለት አይጠበቅበትም። እዚህ ላይ እያንዳንዱ መዘርዘር አለበት የሚባል ጣዖት አምላኪ ምናምንም አይልም። ማንም ነው የሚለው። ማንም ውስጥ ደግሞ እኛ ማን ይገባል? እኛ እንገባለን። ለምን ከተባለ እዛ ላይ ያስቀመጣቸው መስፈርቶች ምንድን ናቸው? አብና ወልድ የሌሉት አንድ፣ እንደዚሁም ደግሞ በተጨማሪ ማን ነው የሌለው? በኢየሱስ ክርስቶስ ትምህርት የማይኖር ብሎ ነው ያስቀምጠ። በኢየሱስ ክርስቶስ ትምህርት ደግሞ እኛ አንኖርም። አሁን እናንተ ባይብል ብላችሁ በያዛችሁት አስተምሮ እኛ አናምንም። እኛ ኢየሱስ ክርስቶስ ለአምላኩ በሰጠው በወንጌል ነው፣ በትክክለኛ ወንጌል ነው እንጂ እነዚህ እነ ማርቆስ እና እነ ሉቃስ በጻፉት እኛ በፍጹም አናምንም። ስለዚህ አሁን አንተ ምንድን ነው የምታደርገው? ማንም ቢሆን ሙስሊሞችም፣ አይሁዶችም፣ የትኛዎችም አካላቶች በኢየሱስ ክርስቶስ የማያምን አብና ወልድን የማያምን ከሆነ ሰላም እንዳትለው፣ በቤትህ እንዳታስገባው። ካስገባኸውና ሰላም ካልከው ደግሞ በክፉ ስራው ተከፋይ እንደምትሆን እግዚአብሔር ማነው የመጽሐፍ ባይብልህ ያስቀምጣል። ይሱን አልፎ ደግሞ ግደለው ሁላ አስቀምጧል። የእስራኤልን አምላክ የማይፈልግ ያ ወንድ ወይም ያችን ሴት ግደል ብሎ አስቀምጧል። ይህንን ጨረስን። አሁን ወደ ቁርአን ስትመጣ ቁርአን ላይ ግብር የማይሰጥ ለምሳሌ የእናንተ መጽሐፍ ክርስቲያኖችን ብሎ ስለሚሉ ቆይ ልመልስልህ ነው። አላሁ አክበር። ቆይ አንድ ጊዜ አንዴ ልመልስልህ። በመጀመሪያ ደረጃ ቀጥታ ሙስሊሞችንና አይሁዶችና ክርስቲያኖችን ግደሉ የሚል ቁርአን ላይ አንድ ቦታ አታገኝም። አይሁዶችና ክርስቲያኖችን ግደሉ ያለምንም ሰበብ ማለት ነው። ግደሉ የሚል ካለ አንድ ማስረጃ ታምጣለህ። እንደዛ የሚባል ነገር የለም። እንደውም በተቃራኒ ምንድን ነው የሚለው? የሰው እስኪ ቆይ አንድ ጊዜ እባክህን አሳድዷቸው ማለት ነው። እያዳመጥክ እንጂ እንዴት ታወራ? ብጠይቀህ ሚዩት አድርግና እሷ ስጨርስ ታወራለህ። እኛም እኮ እየተማርን ነው እና ትምህርቱን ባታስተባብላ ትጨርስና ትቀጥላለህ። አዎ ጎበዝ። እስኪ ሚዩት አድርግና እንዴ ልመልስልህና ከዛ በኋላ አንተ ደግሞ ማስረጃውን ታመጣለህ። አሁን አንተ ያመጣህ የቁርአን አንቀጽ ማለት ነው። በመጀመሪያ ደረጃ ሙስሊም ወይም ደግሞ በእስልምና የሚተዳደርበት ሀገርን አስመልክቶ የመጣ ወይም የወረደ የቁርአን አንቀጽ ነው።
የትኛውም ቦታ ላይ ይሄ የቁርአን አንቀጽ አይሰራም። ለምሳሌ ኢትዮጵያ ሄደህ አሁን ለምሳሌ በግብር የማይሰጥ ምናምን ብለህ ይህንን ህግ አተገብረውም። ነገር ግን ግብር የሚሰጠው የትኛው ሀገር ላይ ነው ከተባለ አሁን ለምሳሌ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም በነበሩ ሰዓት ሳኡዲ በማነው ይቺ እንትና ማን ነው የሚባለው መካ መዲና ምናምን እንደዚህ በእስልምና ሀገር ተተዳደር ነበረ። በዛን ሰዓት የነበሩ አይሁዶች እና ክርስቲያኖች ምን ያደርጉ ነበር ሲባል ግብር እየሰጡ እዛ ይኖሩ ነበረ። ግልጽ ነው። ግብር ካልሰጡና እምቢ ካሉሳ ከተባለ እነዚህ አካላቶች ይገደላሉ። ለምን ከተባለ ለምንድን ነው እንደዚያ የተባለው ሲባል የሀገሩ ህግ ስለሆነ ነው። ለምሳሌ አንድ ሰው ኢትዮጵያን ቢክል ይገደላል። ኢትዮጵያን ቢክል ለምን ከተባለ የሀገሩ ህግ ስለሆነ እነዚያም አካላቶች ግብር ስጡ ይባላሉ። ግብር ካልሰጡ እንትን ሙስሊም ሆኖ ራሱ ማለት ነው። ዑመር ብን ኸጣብ ምንድን ነው የሚሉትኝ አንድ ሰው ሙስሊም ሆኖ እንትን የማይሰጥ ዘካ የማይሰጥ ከሆነ በነገራችን ላይ በክርስቲያኖች እና በአይሁዶች ላይ እንትን ምንድን ነው ይሄ ግብር ግዴታ እንደሆነ ሁሉ በሙስሊሞች ላይ ደግሞ ምን አለ ዘካ የሚባል ግዴታ አለባቸው። ያንን ግዴታ አንፈጽምን ካሉ እምቢ ካሉ ግድያ በሙስሊሞች ላይም ይፈጸምባቸዋል ማለት ነው። ምክንያቱም የሀገሩ ህግ ስለሆነ እንጂ ክርስቲያን ስለሆነ ሙስሊም ስለሆነ ማነው ክርስቲያን ስለሆነ ወይም አይሁድ ስለሆነ ግደሉት የሚል አንድም ቦታ የለም። ዘካ የማይሰጥ ሙስሊም እንደሚገደለው ሁሉ እንደዚሁም በተጨማሪ ደግሞ በተቃራኒው ደግሞ ግብር የማይሰጥ አይሁዶች እና ክርስቲያኖችም ሙስሊሞች በሚተዳደሩበት በህግ በሙስሊሞች ህግጋት በቁርአን ህግጋት በሚተዳደሩበት ሀገር ላይ ይህ ህግ ተፈጻሚ ይሆናል። ይሄ ደግሞ ምንም ችግር የለውም። ይሄን ነገር ደግሞ አይ ችግር አለው የምትል ከሆነ ባይብል ላይ ሄደን እናስቀምጥልሃለን ማለት ነው። ባይብል ላይ ሄደን ግብር የማይሰጡ አካላቶች እንዴት ተደርገው ይጨፈጨፉ እንደነበር ከሀገራቸው ከሰው አገር ሂደው እንዴት አድርገው ይጨፈጭፉ እንደነበረ በማስረጃ እንሰጣለን። ግብር መስጠት የሀገሩን ህግ የማያከብር ከሆነ አንድ ሰው ያንን ነገር እንዴት እንደሚደረግ እናያለን ማለት ነው። ገብቷል? እና ይሄ ነው። አሁን ቀጥል። ፒስ ማነው? ፒስ ነው ምናምን ስም ነው። ስለዚህ ስለ እንትን ክርስቲያኖችን ብሎ ያው ስም ስለጠራ ነው ያን እንትን ያልኩሽ። ለምሳሌ ኦኬ ያ ጥያቄ ይቅርና አሁን ድጋሚ ልጠይቅሽ። ለምሳሌ ሙሴ 10 ትእዛዛትን ሰጥቷል። ያው እግዚአብሔር